ሐሳብ ይሄ ቪዲዮ ተማሪዎች ጋር እንዲደርስ ፈልጋለሁ ዩኒቨርሲቲ ተማሪዎች ሃይ ስኩል ተማሪዎች ቤተሰቦች ካላችሁ ሼር አድርጉ ለልጆቻችሁ አንድ ተማሪ ስፖንሰር እናደርጋለን ከዛ በኋላ ልክ ቶፍል መዝገቢያው ሰዓት ሲደርስ እናወራለን ፕላን ማድረግ አለብን ለመቼ ነው መዘጋጀት ያለባችሁ ጊዜ ያስፈልጋችኋል መዘጋጃ ፕራክቲስ የምታደርጉበት ምናምን የሚባል ነገር እንዴት አፕላይ እንደሚደረግ ምን ማለት እንደሆነ ስለነዚህ ነገሮች ነው ያወራና ያለ ነው አይደለ ስለዚህ መጀመሪያ አንደኛ ያልኩት ነገር እንዳትረሱ your transcript matters your national exam result እነሱ ማተር ያደርጋሉ በደንብ ማለት ነው ስለዚህ እነሱን ኪፕ አፕ ማድረግ ላይ አስቡ early stage ከሆነ the best time to start like looking for scholarships ማለት ነው እና አንዳንድ ትምህርት ቤቶችም ሊኖሩ ይችላሉ actually ትምህርት ቤቶቹ የምትማሩበት ትምህርት ቤቶች ከውጭ ካሉ ትምህርት ቤቶች ጋር ኮኔክሽን ካላቸው if you are like a rank student እንደዚህ ነገሮችም ሊኖሩ ይችላሉ ግን it doesn't matter በራሳችሁ ማድረግ የምትችሉት ነገር ስለሆነ ማለት ነው ስለዚህ ስኮላርሺፕ ሲባል በመጀመሪያ ምንድነው ቲዩሽን አይደለ ዋናው ነገር የምታስቡት መጀመሪያ የሚመጣላችሁ ቲዩሽን ነው ቲዩሽን ማለት ላይክ የትምህርቱ ክፍያ ማለት ነው ገብታችሁ ለዚህ መታችሁ ላይክ የ4 አመት የኮሌጅ ኦል ባችለርሳችሁ የምትሰሩ ከሆነ ለ4 አመት የሚያስወጣችሁ ቲዩሽን ክፍያ አለ ገብታችኋላ ስለዚህ if I say a full scholarship like for tuition ከሆነ የ4 አመቱ የምከፍሉት የነበረው ክፍያ full scholarship ከሆነ ቲዩሽኑ አከፍሉትም ማለት ነው በሌላ ነገር ስፖንሰር ትደረጋላችሁ ያን ቲዩሽን ማለት ነው ነገር ግን ማሰብ ያለባችሁ ስኮላርሺፕ ሲባል መታችሁ or like if you go to United States like in any state ኮሌጃችሁ or ዩኒቨርሲቲያችሁ ያለበት ስቴት ስትሄዱ ከቲዩሽናችሁ ውጪ ብዙ ወጪዎች ይኖራሉ ኦኬ your room የምትኖሩበት ሩም አለ ዶርማችሁ ወጪ ያለው your food ሌላ ደግሞ ሜዲካል ኤክስፔንስ ሊኖር ይችላል ዋናዎቹ ግን የመጀመሪያዎቹ ናቸው ሩማችሁና your food expense ከዛ ከትምህርታችሁ ጋር ደግሞ ቡክ ምናምን ሊኖር ይችላል እነሱ like እዚህ ውስጥ ላታካታችሁ ትችላላችሁ ግን ሊኖሩ ይችላሉ የተወሰነ ፕራይስ ሊኖር ይችላል ግን የምታስቡት መጀመሪያ ምንድነው ሩምና ፉድ ነው የምታስቡት አው ሚል ፕላን ምናምን ይባል ነገር ኢትዮጵያ ውስጥ ዩኒቨርሲቲ ሚል ፕላን የሚባለው አለ እዚህም አለ እንደዛ ሚል ፕላን ምናምን የሚባል ነገር አለ ከሚል ፕላን ላይ ኦፍ ስትሆኑ ኦን ካምፓስ ስትኖሩ ኦፍ ካምፓስ ስትኖሩ የሚባል ነገር አለ ብዙ ውስጡ ብዙ እንትን አለው ዲቴል አለው አሁን ብዙ ሰው ላይ ነግራችሁ ይችላል ይሄን ገብታችኋል you have to understand ስኮላርሺፕ ሲባል እናንተ ትምህርቱ ብቻ አይደለም ማሰብ ያለባችሁ ከትምህርቱ በኋላ ሌሎች ወጪዎች አሉ እነሱንም አንደርስታንድ ማድረግ አለባችሁ ኦኬ እኔ አሁን ክሊርሊ ነው እየነገርኳችሁ ያለሁት አይደለ ስለዚህ ስኮላርሺፓችሁ ምን ነገሩ ከቨር የሚያደርገው ነው ጥያቄው ገባችሁ ቲዩሽናችሁን ከቨር አድርጎት እንደገና ሩምና ሚልም or like ሚል ያልኳችሁ የምግብና የሩማችሁም ሰርቪስ አንድ ላይ ከቨር የሚያደርግ ከሆነ fantastic especially for 4 years fantastic በጣም ስለዚህ ይሄ full scholarship ብዙ ጊዜ ቲዩሽንን ስለሚያተኩር አንዳንድ ዩኒቨርሲቲዎች ሾር ኮሌጆች ምን አላቸው እነዚህ አርት ኮሌጆች የሚባሉ አሉ like bachelor of arts እንደዚህ ምናምን የሚሰጡ ማለት ነውና ሁሉም ሜጀር ይኖራል ሁሉም ስላችሁ like አብዛኞቹ ሜጀሮች ይኖራሉ ቴክኖሎጂ ሜጀሮችም ማለት ቴክኖሎጂ ስል like የቴክ ፊልድ ላይ ያሉ ሜጀሮችም ይኖራሉ ለቢዝነሱም ለአርቱም ከፈለጋችሁ ይኖራሉ like ባዮሎጂም ይኖራሉ ለፕሪሚየር የሚባለው ለነሱም ይኖራል like እየገባችሁ ቼክ ማድረግ አለባችሁ ይሄንን honestly የሆነ ኮሌጅ ላይ or አፕሊኬሽናችሁ ስትጀምሩ ገና የሚሰጡት ሜጀሮች ምንድናቸው የሚለው ነገር ገብታችሁ በደንብ አንደርስታንድ ማድረግ አለባችሁ እናንተ ልትማሩ ያሰባችሁት ምንድነው እዛ ላይ መኖር አለበት እሱ ማየት አለባችሁ አሁን ወደ ሜዲሲን ነው ሜሮ ካላችሁ እዛ ጋር ወይ ባዮሎጂ ፕሪሜዲሲን ምናምን የሚባለው ነገር እዛ መስጠት አለበት ገብታችኋል የሚቀጥል ስለሆነ 4 አመት ከዛ ሌላ ትምህርት የሚቀጥሉት ነገር ከሆነ ወይ ኮምፒውተር ሳይንስ ነው የምትማሩት ዴታ ሳይንስ ነው የምትማሩት እሱንም ማየት አለባችሁ ምንድን ሴክሽኖች አሉ ሜጀሮች ማይነሮች እሱን ነገር ገብታችሁ ቼክ ማድረግ አለባችሁ ግዴታ ስኮላርሺፓችሁ አጌን እንዳልኳችሁ የፉል ስኮላርሺፕ ሲባል ቱዊሽን ፕላስ ሩማችሁንም ምግባችሁን ከቨር የሚያደርግ ከሆነ ፋንታስቲክ ነው ማለት ነው ነገር ግን እንዳልኳችሁ ነው ብዙ ሰው ከመጣችሁ በኋላ ብዙ ነገር ሊቀየር ይችላል አሁን ለምሳሌ መጣችሁ አንድ አመት ዶርም ኖራችሁ ከዛ ሁለተኛ አመት ላይ ኦኬ ኦፍ ካምፓስ መኖር ፈልጋሉ አፓርትመንት ተከራይቼ መኖር ፈልጋሉ ትችላላችሁ ብዙ ነገር ሊፈጠር ይችላል ገብታችኋል there are so many things ብዙ ነገር ስለዚህ እናንተ መጀመሪያ የምታተኩሩት ምን ላይ ቱዊሽን ነው ምክንያቱም ቱዊሽን ነው በጣም ብዙ ክፍያ ያለው ውድ ነው በጣም ስለዚህ እሱን ከቨር ከተደረጋችሁ ሌሎቹ ነገሮች like ኦፕሽን ማየት ትችላላችሁ ማለት ነው አማራጭ ማየት ትችላላችሁ እና አንዳንድ ዩኒቨርሲቲዎች or ኮሌጆች ላይ ደግሞ ኮን ካምፓስ ፕሮግራም አላችሁ ማለትም እዛው ካምፓስ ውስጥ የተለያዩ ዲፓርትመንቶች ይኖራሉ እዛ ላይ እየሰራችሁ የተወሰነውን ነገር ከቨር ለማድረግ እንዲያግዛችሁ ይሄ ሁሉም ቦታ ግን ላይሆን ይችላል ሁሉም ዩኒቨርሲቲ እንደዛ ነው ሁሉም ኮሌጅ እንደዛ ነው ማለት አይደለም አንዳንድ ቦታ ብቻ እንደዛ ሊኖር ይችላል ስለዚህ ይሄንን ነው ማሰብ ያለባችሁ ከዛ ሌሎቹ ደግሞ የስኮላርሺፕ አይነቶች ናቸው እንዳልኳችሁ የቀደም የነገርኳችሁ እንግዲህ ቱዊሽኑ ሙሉ ለሙሉ ከቨር ከተደረገ ነው ነገር ግን based on your application አንዳንድ ጊዜ ሙሉ ለሙሉ ከቨር ላይ ያደረግ ይችላል ለምሳሌ የመጀመሪያው ሴሚስተር ብቻ ሊሆን ይችላል ወይም ደግሞ በገንዘብ አሁን ለምሳሌ ኦኬ $15000 ስኮላርሺፕ ነው ያገኛችሁት ለምሳሌ ይሄ ማለት ከቱዊሽን ኦንላይን ከሴሚስተር ወይም ደግሞ ከአመት ከምከፍሉት ፊ ላይ ያ ገንዘብ ይቀነሳል ማለት ነው በሌላ ነገር ሌላው ግን ይቀጥላል ማለት ነው እንዲሁም ደግሞ የሴሚስተር የአንድ አመት ብዙ አይነት ስኮላርሺፕ ሊኖር ይችላል ማለት ነው እሱንም በደንብ አንደርስታንድ ማድረግ አለባችሁ ማለት ነው ስለዚህ it depends እንዳናንተ application how strong your application is and how worthy are you ምን ማለት ነው how worthy are you ስላችሁ ተማሪ ኦኬ ፉል ቱዊሽን ይገባዋል ብለው እንዲያስቡ የእናንተ አፕሊኬሽን በጣም ወሳኝነት አለው ማለት ነው ስለዚህ ስኮላርሺፖች ብዙ አይነት ናቸው እና
ቱዊሽን ሲሆንና ላይክ ሩም ባሉ ነገሮች አብረው አንደርስታንድ መታወቅ አለባቸው። መታችሁ ላይክ ቤት ነው የምትኖሩት፣ ዶርም ነው የምትኖሩት፣ ምግብ ማነው ከየት ነው የሚመጣው ኤቭሪቲንግ ኢንክሉድ መሆን አለበት ዩር ዶክመንት ኦር ዩር ፓኬት ላይ ማለት ነው። የአፕሊኬሽን ፓኬት የሚባለው ነገር ላይ ማለት ነው። እዛ ላይ ኢንክሉድ መሆን ስላለበት ማለት ነው። እና እነዚህ ነገሮች በደንብ አውቁ። ስኮላርሺፕ ሲባል ብዙ ነገር እንደሆነ ውስጡ ማወቅ አለበት ማለት ነው። አሁን ደግሞ ስኮላርሺፕ አይነቶች ሲባል ቅድም እንዳልኳችሁ ደግሞ ሜሪት ቤስድ የሚባል አለ። የገቨርንመንት እንደዚህ አሲስታንት የሚሰጥ ምናምን አለ። ብዙ አይነት ነው ያለው። ስለዚህ እናንተ ዩኒቨርሲቲ ስትፈልጉ ዩኒቨርሲቲ ገብታችሁ ኦንላይን ቼክ ማድረግ ነው። ምንድነው የሚፈልጉት እናንተ አፕላይ የምታደርጉት ለየትኛው ፕሮግራም ነው። ከዛ እነሱ የሚፈልጉት ነገር ምንድነው early stage መጀመር ያለባችሁ ለዛ ነው። እንዳልኳችሁ ትራንስክሪፕታችሁ ስትሮንግ መሆን አለበት። ኪፕ አፕ ማድረግ አለባችሁ ከግሬዳችሁ ጋር። እንዲሁም ናሽናል ኤግዛም የሚባለው ነገርም አሪፍ ስኮር ማድረግ አለባችሁ። ከእናንተ የሚጠበቀው በደንብ ማድረግ አለባችሁ። ከዛ እንዳልኳችሁ ኢሴው የኢሴዎቹ ቶፒክ ብዙ ጊዜ ይለያያል። አንድ ዩኒቨርሲቲ ኦር ኮሌጅ የሚጠይቀው የኢሴ ላይክ ይዘት ወይም ደግሞ ውስጡ ስለምን ነገር መካተት ያለበት የሚለውና ሌላ ዩኒቨርሲቲ ደግሞ የሚጠይቀው ወይም ኮሌጅ የሚጠይቀው ኢሴ ሊለያይ ይችላል ይዘቱ ማለት ነው። the whole concept is to understand more about you ነው። እናንተ ማናችሁ፣ ከየት ነው የተወለዳችሁ፣ የታደጋችሁ፣ ምን ተማራችሁ፣ what's your background, why you struggling ያደርጋችሁ ለምንድን ነው ወደዚህ ዩኒቨርሲቲ መጣችሁ መማር የፈለጋችሁት፣ like በምን ሰማችሁ ስለዚህ ዩኒቨርሲቲ ስለዚህ ኮሌጅ ከተመራችሁስ ምንድነው ለማድረግ ያሰባችሁት፣ ወደ ሀገራችሁ ተመልሳችሁ ምን ታደርጋላችሁ። እንደዚህ አይነት ነገሮች ይካተታሉ ብዙ ጊዜ እንደ አይዲያ ማለት ተሰጣችሁ። ግን ዲፔንድ እንደሚያደርገው እንደ ዩኒቨርሲቲው ይዘት ነው፣ እንደ ኢሴው ይዘት ማለት ነው ዲፔንድ እንደሚያደርገው የነ ነገር ማሰብ አለባችሁ። እና ሌላው ወሳኙ ነገር እንግዲህ ቪዲዮ ሲጀመር እንደምታሰሙት ከሆነ መሀል ላይ ነገራችኋለሁ ትንሽ ሄደ ሰዓቱ መሰለኝ። ነገር ግን አንደኛው የስኮላርሺፕ አፕሊኬሽን ስታዘጋጁ ሌላው ወሳኙ ነገር እነዚህ የእንግሊሽ ፕሮፊሸንሲ ቴስት የሚባል ነገር አለ። አሁን ኢትዮጵያ እንደምታውቁት እንግሊዘኛ የኛ አንደኛ ቋንቋ አይደለም፣ ማለትም ኦፊሻል ላንጉዌጅ እንግሊዘኛ አይደለም ኢትዮጵያ ውስጥ። ስለዚህ እነዚህ አፕሊኬሽኖች አፕላይ በምታደርጉበት ጊዜ አንደኛው ፓርት የነ ፕሮፊሸንሲ ቴስት እንግሊዘኛ ቋንቋ ስፒክ እንደምታደርጉ፣ ሊስን እንደምታደርጉ፣ ራይት እንደምታደርጉ፣ ሪድ እንደምታደርጉ ፕሮፊሸንሲያችሁ ማሳየት አለባችሁ። እንደው እንደምትችሉ ማሳየት አለባችሁ። ምክንያቱም እዚህ ስትመጡ ሁሉ ነገር በእንግሊዘኛ ስለሆነ ማለት ነው። ለነዚህ ደግሞ ለፕሮፊሸንሲ ቴስት የሚሆኑ ደግሞ አማራጮች አሉ። ቶፍል አለ፣ ኤስኤቲ፣ አይኤልቲኤስ፣ ዱኦሊንጎ ይኖራሉ። ሌሎችም እሱ ያው መውሰድ አለባችሁ ግዴታ ማለት ነው። ለምን እንግሊዘኛ ቋንቋ እኛ ሀገር አንደኛ ቋንቋ አይደለም። ስለዚህ በምን ያውቃሉ እናንተ እንግሊዘኛ ፕሮፊሸንት እንደሆናችሁ ማለት ነው። ስለዚህ ይሄ ፕሮፊሸንሲ ቴስት አብዛኞቹ ትምህርት ቤቶች የሚፈልጉት ሪኳየርመንት አለ ሚኒመም ይሄን ያህል። አሁን ቶፍል ከሆነ አይቢቲ ከ100 በላይ ከ120 ነው ቶፍል አይቢቲ ሲሆን 4 ሴክሽን አለው እንዳልኳችሁ ቅድም ያልኳችሁ ስፒኪንግ፣ ሊስኒንግ፣ ሪዲንግ፣ ራይቲንግ ያልኳቸው ማለት ነው። እነሱ 4 ሴክሽን አሉ ከ120። አንዳንዶቹ ዩኒቨርሲቲዎች ኮሌጆች ከ80 በላይ ሊሏችሁ ይችላሉ። አንዳንዶቹ ከ70 በላይ ሊሏችሁ ይችላሉ። አንዳንዶቹ ከ100 በላይ ሊሏችሁ ይችላሉ። አይታወቅ ከበድ ያሉ ዩኒቨርሲቲዎች ከበድ ያለ እንትን ሊኖራችሁ ይችላል። ስለዚህ እነዚህም ቴስቶች like they are part of your application ነው። like ይሄ ከሌለ አፕሊኬሽናችሁ ሙሉ ነው ተብሎም አይታሰብም። ይሄ ፕሮፊሸንሲ ቴስት ከሌለ ማለት ነው። አሁን እዚህ ጋር actually ያየሁት የነበረው ቶፍል የሚባለው ነው ያየው የነበረው እና አዲስ አበባም like ኢትዮጵያም ያው ቶፍል ይሰጣል በተለያዩ ጊዜያቶች ማለት ነው። በዩኒቨርሲቲ ውስጥ ይሰጣል። ወደ 6 ኪሎ አካባቢ ይሰጣል ፈተናው ማለት ነው። ሌላ ምን ሊኖራቸው ይችላል ብራንች ይችላል አይ ዶንት ኖ ግን ይሰጣል። እና ይሄ ቶፍል ፈተና እንዳልኳችሁ 4 ሴክሽኖች ያዘጋጃል እና ግን ክፍያ አለው። ከፍላችሁ የምትፈተኑት አሁን እኔ ማስታወሰው የዛኔ የነበረው አይ ቲንክ 200 አካባቢ ነበር መሰለኝ። ኖ 180 ነበርና አሁን ስንት እንደገባ ይኸውላችሁ ከስንት ይላል ከ195 እስከ 250 ድረስ ባለው ይላል። ኢትዮጵያ ይኸውላችሁ 200 እስከ 235 ባለው ራውንድ በዛ መሀል ይላል። አካውንቱን እንግዲህ ክሬት አድርጋችሁ አይቢቲ አካውንት የሚባላል የቶፍል ልትፈተኑ ስትል ቴስቱን አካውንት ያስፈልጋችሁ የዛኔ ማየት ትችላላችሁ። ስለዚህ ደግሞ ሌላ ቪዲዮ እሰራላችሁ ዲፔንዲንግ ኦን እዚህ ቪዲዮ ላይ ላለው ኮሜንት እና ላለው ኢንተራክሽን አይቼ ስለ ቶፍል ደግሞ ምዝገባ እንዴት መዘጋጀት እንዳለባችሁ ስለሱ ደግሞ በሌላ ቪዲዮ እናወራለን ማለት ነው። ግን ቶፍል አንድ አይነቱ ነው። ለኤስኤቲም አለ፣ ዱኦሊንጎም፣ አይኤልቲኤስም ሌሎችም አሉ። ግን ያው ክፍያ አለ። ዱኦሊንጎ ክፍያ አለው ይኖረዋል። እሱማ ግን ምናልባት አነስ ያለ ሊሆን ይችላል። ነገር ግን እነ ቶፍል ምናምን ሞር ነው ናቸው ሞር ብዙ ቦታ ተቀባይነት አላቸው። ለዛ ነው እነሱ ላይ ያነሳሁት። ግን እነዚህም ቴስቶች አሉ ማለት ነው። እና ምንድነው የኔ ሐሳብ ማለት ነው እዚህ ጋር ምንድነው እንዳልኳችሁ በአዲስ አበባ ይሄ ቶፍል ስትፈተኑ ከ200 እስከ $230 ድረስ ነው። ተወዷል በጣም። እኔ ራሱ ያኔ 180 አካባቢ ነበር መሰለኝ እርግጠኛ አይደለሁም። ግን እኔ ስፈተን የዛኔ ቶፍል ስፈተን እንደዛ አካባቢ ነበር። ኤኒዌይስ ነው የኔ ሐሳብ። ይሄ ቪዲዮ ተማሪዎች ጋር እንዲደርስ እፈልጋለሁ። ዩኒቨርሲቲ ተማሪዎች፣ ሃይ ስኩል ተማሪዎች፣ ቤተሰቦች ካላችሁ ሼር አድርጉ ለልጆቻችሁ፣ ለዘመዶቻችሁ፣ ለከዝኖቻችሁ ምናምን ለኔፊው ከዝን ብራዘር ሲስተር ኤቭሪዋን if you are thinking of like educationaችሁን like ለመማር የምታስቡ ወደዚህ መጣችሁ ማለት ነውና ለነሱ እንዲደርስልኝ አድርጉና ይሄ ቪዲዮ አሁን ፓርቲኩላርሊ የምናወራበት ቪዲዮ 100,000 ቪው ሲደርስ 100,000 ቪው እንዲሁም ደግሞ በደንብ አዳምጡ 100,000 ቪው ደርሶ ይሄ ቪዲዮ እንዲሁም ደግሞ የቻናላችን ሰብስክራይበር ኦኬ ላሳንሶች 15,000 ሰብስክራይበር ሲደርስ አንድ ተማሪ ስፖንሰር እናደርጋለን። ይሄው
አንድ ተማሪ ስፖንሰር አደርጋለሁ ይዘን ጊዜ አንድ ተማሪ 200 እስከ $235 ድረስ ነው ያ ወጪ የሚያስወጣው። ነገር ግን ያኔ ስንደርስ የቪዲዮ 100,000 ቪው ሲደርስ እንዲሁም ቻናል ሰብስክራይባችን 15,000 ሲደርስ አንድ ተማሪ ስፖንሰር እናደርጋለን። ያ ስፖንሰር የምናደርገው ተማሪ በመርጠው እኔ ነኝ። በመርጥበት መንገድ ደግሞ ምን መሰላችሁ? በጣም ቀላል ነው። ኢንተራክሽናችሁን ነው የማየው። ከኛ ኮሚኒቲ ጋር ያላችሁ ኢንተራክሽን ያለው ከዛ እንዲሁም ደግሞ ምን ያህል ፍላጎት እንዳላችሁ ያለው ከዛ በኋላ የት ነው የምትማሩት አፕሊኬሽናችሁን ላይክ we will talk ዲስከስ እናደርጋለን። የት ነው አፕሊኬሽኑ ከየት ነው አፕላይ እያደረጋችሁ ያላችሁት የት ዩኒቨርሲቲ ነው አፕላይ እያደረጋችሁ ያላችሁት። ከዛ በኋላ ልክ ቶፍል መመዝገቢያው ሰዓት ሲደርስ እናወራለን። ፕላን ማድረግ አለብን። ለመቼ ነው መዘጋጀት ያለባችሁ? ጊዜ ያስፈልጋችኋል። መዘጋጃ ፕራክቲስ የምታደርጉበት ምናምን you may need some months የሆነ few months ልፈልጉት ትችላላችሁ። ችግር የለም። እሱን እናወራና ከዛ በኋላ ልክ እናንተ ክፍያው ፓርት ላይ ሲደርሱ አፕሊኬሽናችሁ ላይ ለኔ ተገሩኛላችሁ እዛች ጋር ሬጂስተር ያደርጋላችኋለሁ። ተፈተን ለፕሮግራም ሬጂስተር ይደረጋላችሁ ማለት ነው ለፈተናው። ከዛ እዚህ ጋር መጥቼ እኔ ቪዲዮ ሰራላችኋለሁ። this student from Addis Ababa or any other cities from Ethiopia ከቴክ ፓዝ ሀበሻ ስፖንሰር ተደርጎ ቶፍል ፈተና ሊዘጋጅ ነው። ስለዚህ እና አባራታታቸው ከዛ በኋላ ከዚህ ተማሪ ጋር ያለን ግንኙነት እንቀጥላለን ማለት ነው። እናግዛቸዋለን፣ ሪሶርስ ሼር እናደርጋቸዋለን፣ ኤቭሪቲንግ ምንችለው ነገር እናግዛቸዋለን። we hope they score good and like further their education ማለት ነው። እንረዳቸዋለን ማለት ነው። ኮሚኒቲ ማለት እንደዚህ ነው የኛ ሐሳብ ቴክ ፓዝ ሀበሻ ኮሚኒቲ ነው። ስለዛ እዛ ያርሰን ነው እንግዲህ የቪዲዮ 100,000 እና 15 የቪዲዮ 100,000 ቪው እንዲሁም ደግሞ ቻናላችን 15,000 ሰብስክራይበር። ስለዚህ ምን ተጠብቃላችሁ? ሼር አድርጉ ለሌላ ሰው። ኦኬ እኔ ኢን ቪዲዮ ማየው ለኦዲየንስ አለን እኛ የምፈልገው ይሄ ራንደምሊ ለሁሉም ሰው እንዲደርስ አልፈልግም። እኔ ቪዲዮ ገብቷችኋል? ፓርቲኩላርሊ ኦዲየንስ ኮሚኒቲ ነው እዚህ ጋር ቢልድ እያደረግን ያለ ነው። ስለዚህ ተማሪዎችን ነው የምንፈልገው እኛ ተማሪዎችን ነው ምንድነው ከሪሶርስ ጋር ማገናኘት ያለብን። ገብቷችኋል? እዚህ ጋር ያለው ብሬክ አለ፣ እዚህ ጋር አለመገናኘት አለ። ስለዚህ እሱን ጋፑን ለማጥበብ ነው የኔ አላማ። ኦኬ የኔ ቻናል አላማ ቴክ ፓዝ ሀበሻ አላማው ጋፑ እንዲጠብ ነው። እንደዚህ ሰፍቷል በጣም አሁን እናጠበው። ኦኬ እኔ እንደዚህ ማድረግ ከቻልኩ ሌሎች ሰዎች ደግሞ ተባብረን ደግሞ ብዙ ነገር መስራት እንችላለን። ስለዛ እናጠበው ጋፑን ማጥበብ ነው ሐሳባችን። ስለዚህ አይ ሆፕ ዛሬ ስለ ስኮላርሺፕ የተወሰነ ነገር አግኝተናል ብለን እናስባለን። በቀጣይ ቪዲዮ ደግሞ እንዳልኳችሁ ስለ ቴስቲንግ ላይክ አይነቶቹ ስለ ቶፍል ስለ ኤስኤቲ ስለነሱ በደንብ እናወራለን። እንዴት ነው የምትመዘገቡት? እንዴት ነው የምትዘጋጁት? ኤቭሪቲንግ እናወራለን። እንዲሁም ደግሞ አንዳንድ ዩኒቨርሲቲዎችን እንመለከታለን ስኮላርሺፕ የሚሰጡ ጥሩ